ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋማለው ልጅ ነኝና። አንዳንድ ሰዎች በሰንበት ልብስ አጥቤያለሁ ይላሉ። አሁን ልብስ አጠባ ነው አገሬ ነው። እኔ እውነት ይሁን ውሸት አላቅም። አንዲት እናት ካህን ፊት ቀረቡና አሉ አባቴ በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ። ይሄ ማለት የአይሁድ ጸባይ ማለት ነው። አይሁድ ግመልን የምትውጡ ትንኝን የምታጠሩ ይላል። እንደ ግመል ያለውን ትልልቅ ኃጢአት ደብቀው ጥቃቅኑን አይሁድ ይገርሟቸዋል። ጥቃቅን ነገር ነው የሚያተኩሩት። ሰንበት አሁን እኔ የድሮዎቹን አይሁድ ተው የአሁን እስራኤላውያን አሁን ያሉ እስራኤላውያን ምን ያህል ወግ እንደሚያጠብቁ የሚያሳይ ነገር ልንገራችሁ። ለምሳሌ 8 ፎቅ 10 ፎቅ ቢኖር ህንፃውን ላይ ለመውጣት በሊፍት ነው አይደል የምንወጣው። 7ኛ ፎቅ ትወጣ እንደሆን 7 ቁጥርን ትጫን። አይሁድ በሰንበት 7 ቁጥርን መጫን ሰንበት ያፈርሳል ብለው ያምናሉ። ስለዚህ የሰንበት ሊፍትም ይባላል በየፍሎሩ እየሄደ የሚቆም ማለት ነው። ከሌለ ሻባዝ ሞድ ይሉታል። እሱ ከሌለ ሌላ ሳይጠሩና ተጫንልኝ ይላሉ። ኃጢአቱ በማል ይሆን ማለት ነው። ይሄ የአይሁድ ጸባይ ማለት ነው። አሁን እኛ ትልልቁን ኃጢአት ትተን ለትንንሽ እኮ ነው የምንጫጫው። ስንት ህዝብ እያለቀ ስንት ክፉ ነገር እያየን ጥቃቅን ነገር ግን አገር ያንጫጫ። ኃጢአታችንን ዘርዝረን ለመናዘዝ ያብቃን። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ። ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል። ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር ነው። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው የለም። ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽም? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅም። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ይችላለች። እኛ ችግሩ እንሞት አይመስልንም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ይገርመኛል እኮ ልባችን አይሞትም እኮ። ቀብር ላይ ቆመን እናቅዳለን። አሬ ይሄ ሰውዬ እየሞተ ነው እኔ ነገ ሞታለሁ አትልም። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ። ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክል። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ይልቅ ንገራት አንተም እንደማትወዳት። ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። አንተ ልዩ ዋጋ ነህ ያለ ከኤመራልድ በላይ ከእንቁ በላይ። እኔ አልሰማው አንበሳ ራሱን ሲያጠፋ ላየው፣ እባብ ራሱን ሲነድፍ አልሰማንም። በዘላለም ፍቅር ወድጄሃለሁ ሲልህ ማስማው። በሞቴ ስሙኝ። መከራ ስትቀበሉ ወጣቶች ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። በስምህ ጠርቼሃለሁ አንተ የኔ ነህ የሚል አምላክ አለን። ወጣቶች ልክ ነው። ምናልባት ወላጆቻችን፣ ምናልባት ቤተሰቦቻችን፣ ምናልባት ዘመዶቻችን ወደ እኔና ወደ እናንተ ዓለም አልገቡ ይሆናል። የኔና የናንተን ዓለም አያውቁትም ይሆናል። ከኔና ከናንተ ዓለም ርቀው ሊሆን ይችላል። ግን አንድ እውነት ልንገራችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስ
ዓለማችሁን ያውቀዋል። ወደ እኔና ወደ እናንተ ዓለም ወርዷል። ከእኔና ከእናንተ ዓለም ጋር ተዋውቋል። ወደዚህ ወደ ተዋረደው ሥጋችን እንኳን ሳይቀር ገብቷል። የኔና የናንተን ሰውነት እንኳን ወስዷል። ዓለማችንን አምላክ አለን። በረታችንን እንኳን ሳይቀር ቀምሶታል። ከኔና ከናንተ መካከል በሽታና በክርፋት ውስጥ የተወለደ ማን አለ? የኔና የናንተን የመጨረሻው የኔና የናንተን የመጨረሻውን አስቀያሚ ዓለም እንኳን ሳይቀር ቀምሶታል ጌታችን። በረታችንን ብቻ አይደለም፣ መቃብራችንን፣ አፈራችንን፣ ድንጋያችንን እንኳን ሳይቀር ተንተርሶታል። ሞታችንን እንኳን ሳይቀር ተዋውቆታል። ይሄ ብቻ እንዳይመስላችሁ፣ በበረት በመቃብር ብቻ አይደለም፣ እግር በእግር የገባንበት ሲኦል እንኳን ሳይቀር ገብቶ ሲኦላችንን እንኳን ተዋውቆታል። ወጣቶች፣ ምናልባት ወላጆቻችሁ፣ ምናልባት ዘመዶቻችሁ፣ ምናልባት ታላላቆቻችሁ ዓለማችሁን እንደማያውቁት ቆጥራችሁ ብቻችሁን የሆናችሁ እንዳይመስላችሁ። የኔና የናንተን ዓለም የተዋወቀ አምላካችን ክርስቶስ ነው አንተ የኔ ነህ የሚለው። ብዙ ጊዜ ወጣቶች የብቸኝነት ስሜት እንዲሰማን ከሚያረገን ነጥብ አንዱ ስሜቴን የሚረዳኝ፣ ፈቃዴንና ዝንባሌን የሚያውቅልኝ፣ ድካሜን እንኳን ቦታ የሚሰጥልኝ የሌለኝ በጣም ምስኪንና ብቸኛ ነኝ ብለን ነው ብዙ ወጣቶች የብቸኝነት ስሜት የሚሰማን። ግን አንድ እውነት እንንገራችሁ ወጣቶች፣ ስሜታችንን፣ ድካማችንን፣ ፈተናችንን ብቻ አይደለም የኔና የናንተን ዓለም በመተዋወቁ ምክንያት ከኔና ከናንተ በላይ የተፈተነ አምላካችን ነው አንተ የኔ ነህ የሚለው። የእግዚአብሔር ቃል እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ ይላል። ወጣቶች ሆይ እናንተ ከተፈተናችሁት በላይ ተፈትኗል። እናንተ ተትታችሁ ከሆነ እናንተ ከተተዋችሁት በላይ ተትቷል።